ስለምፈልግ ነው። ከዛም ባለፈ ደግሞ እዚህ ቦታ ላይ አንዳንድ ትዝታዎች እንድታስታውሽም ስለምፈልግ ከዛ ውጭ ምንም እንትን የተፈጠረ ነገር የለም። ግዴታ የምንችን ማግኘት አንቺ እኔን ማግኘት የባትፈልጊ ራሱ እኔ ግዴታ የማንችን ማግኘት ማለት ነው። ባለፈውም ብዬሻለሁ። ቢሆን አካባቢ እየመጣሁ ጠይቅሻለሁ። ማድረግ ያለብኝን ነገር አድርጋለሁ። ወደኋላ አልልም። ያንተን ስሜት ባውቀው ግን ደስ ይለኛል። እኔ ስሜት እኮ ነገርኩሽ በግልጽ አማርኛ። ምን አልከኝ? ኦልሬዲ መጣሁት ናፍቀሽኝ ነው አልኩሽ። ኮሜንታተር ላይ እንግዲህ ናፍቄክ የኔ ቆንጆ አርግጥኛ ላይ ገባ ሰይጣን ያንሳል። እኔ በዚህ ቪዲዮ አልመጣሁም። በቶክቶክ ቪዲዮ ነው እያሽቃበኩ የመጣሁት። የኔ ልዕልት የኔ ጀግና ማለት ነው። እንግዲህ የሚያምርባችሁ አንድ ላይ ስትሆኑ ነው። ግን እናንተ ደግሞ የጣፈጣችሁ ተለያይቶ መኖር ነው። እንግዲህ እናያለን መጨረሻውን። ላይክ ሰብስክራይብ እያደረጋችሁ ፋሚሊዎቼ። ዛሬ በቶክቶክ ለቃ ነበረ። ፈታ ዘና አድርጋናለ የኔ ንግስት። ለካ ባሏ ጋር ሸብርቃ ነው ቶክቶክ ላይ ለቀቀችው። ኧረ ተው ይበቃችኋል። በቃችሁ። እኔ በቃ ነው የምለው። ፋሚሊ አበረታቱኝ። የሩታዬ የኔ ንግስት እንግዲህ ቀኗ እየደረሰ ነው እና ፈጣሪ ግን አምሮብኛል። አምሮብሻል። ይሰክራለሁ። ኧረ ተው አትፎጋገሩብን እባካችሁ። እንደዚህ አንዳንዴ ጊዜ ዛሬ ሳቅ በሳቆኝ ነው የመጣሁት እና የአበጋዝ አድናቂዎች አበጋዝ የኛ ጠንበለን ለሚስቱ ቶክቶክ አይከፍትም ይህ መሰላችሁ አፋችሁን አውርታችሁ ትቀራላችሁ እንዲህ ያላችሁ ዛሬ ወይ ይገባችሁ። ላይክ እያደረጋችሁ ይሄን ቪዲዮ ኮሜንት። ዛሬ ደስ ብሎናል እና የሩታ አድናቂዎች የምንፈልገው ሰው ታሳክቶልናል ማለት ነው። ለምን አንድ ሰው የራሴ ያለችውን ቶክቶክ አብረው ያሳደጉትን ቶክቶክ ከማንም ሽልጥልጥ ሴት ጋር እየለቀቀ ስለምንናደድኛ ቶክቶክ ይከፈትላትና ለኛም ለወደንሷ ፈታ ዘና ትበል ብለን ነበርና እሷን በቃሏ መሰረት ኦኬ እከፍታለሁኝ ጠብቁ ብላን ነበረ። በቃሏ መሰረት ዛሬ ሩታዬ ፈታ ብላ ቪዲዮ ለቃልናለች። ፎሎ እያደረጋችሁ ተቀላቀሉ ፋሚሊዎቼ ብላለች። ዛንዴ ነው የተሽከረከረው። ሚዲያውን አጥለቀለቅ ነው። በነገራችን ላይ የሩታ አድናቂዎች ይችላሉ ምለው በምክንያት ነው። እና አንዳንድ ሰዎች ወደ ይገባችሁ እንግዲህ ዛሬ ወይ ይገባችሁ ሲቆይ ወይ ልገቡ ነው። ይሄው ከፍታ መጣ በቶክቶክ የኛ ነብር ማለት ነው። ጀግናዋ ማለት ነው። ደግሞ አንዳንድ ሰዎች ኮሜንት ጽፋችሁልኛል ቶክቶክ ላይ ፎቶዬንና ሩታን ባቀናበርኩበት ላይ ባልና ሚስት ሊታረቁ ነው ወይ ልገቢ ነው መግቢያሽ ወይ ነው አላችሁ። እናንተም እኮ አላችሁ ሄርሜላን አግባ እያላችሁ ብር የምትሰበስቡ እኮ አላችሁ። ሄርሜላና ለመጣው ሴት ጋር እያቀናበራችሁ የምትለቁ ሴቶች እንኳን የአብርሽ አድናቂ ነን ብላችሁ በመጣው ጋር የምታሽቃብጡ ሄድበት ጀግና ያላችሁም እኮ ሚዲያ ላይ ተቀምጣችኋል እኮ። ወይ ልገቡ ነው ሩታዬና አብርሽ ሲታረቁ? እኔ በኮንፊደንስ ነው የማወራው። ሩታና አብርሽ ቢታረቁ እልል ብዬ። ለምን አብርሽን ከጥፋቱ እየገሰጥኩ ስለነበረ። አብርሽ ታረም፣ ሚስትህን አክብር፣ ይሄ ነገር ላንተ ህሊና ይክበድህ፣ ጥሩ አይደለም። ሚስትህ ናት። የሚዲያ ሰው ነው። ለጥቅም ነው ሴቱ የሚፈልግ። ሩታ ንጹህ ፍቅር ነው ያላት፣ ሴት አታምጣባት በማለቴ እኔ ከሚዲያ ልጠፋ፣ እናንተ ደግሞ ሄርሜላን እየቆረጣችሁ አብርሽ ጋር እየጨመራችሁ ያንከባከባችሁ ሄድበት ያገባታል እያላችሁ የምትወስቱ እናንተ አታፍሩም? የሚይዛ ቶክቶክ ላይ አብርሽ ሲጀመር አድናቂ የለውም። ከመጣው ሴት ጋር ብልግና እንዲሰራ ያበረታታችሁ ሰዎች እኔ ላፍር። የሩታ አድናቂዎች ሊያፍሩ ሞላ ብለን ጀነን ብለን ነው እኛ የምንቆመው እዚህ ሚዲያ ላይ። የሩታ አድናቂዎች ዝሙትና ሐራም ስለማንወድ ህገወጥ ነገር ሲመጣ ስለምንቀዋወም ከማንም ሴት ማያት ስለማንፈልግ አብርሽ ለምንድን ነው ማናየው? በክብር እንደመጣ በክብር እዚህ ሚዲያ ላይ እንዲቆይ ስለምንፈልግ ማለት ነው። ከማንም ሴት ጋር ማያት አንፈልግም። አዎ ቀናተኛ ነን። እንኳን ቀናን ስነ ምግባራችንን ያስቀናል። ባሌ ለብዙ ሴት እንዲሆን ስለማልፈልግ ነው። አዎ በሰው ቤት ምቃ ነው። በሩታ ህይወት የቀናው ለዛ ነው። ሩታ ሀብቴ ንጹህ ህይወት ነው የምትፈልገው። ከማንም ማሽቃበጥ አትፈልግም።
ያንን ደግሞ አንተ ከ99 ሴት ማግበስበስ ነው የሚፈልገው ብዬ ስለተናገርኩኝ እኔ ከሚዲያ አብርሽና ሩታ ሊታረቁ ነው። ፋፊ ወይ ልትገቢ ነው? አንቺ አብርሽን ስትረግጭ ነው የከረምሽው። አሰን በኮንፊደንስ አዎ እንዲስተካከል ሰድቤዋለሁ። አዎ አይመቸንም። ይሄ ማንንም ማህበረሰብ አያስተምርም ብያለሁ። እኔ አያስተምርም። የሚሰራው ስራ ምንድን ነው የሚያስተምረው? ጋጠወጥ እንዲህ አይነት ፋሚሊ እንዲኖረኝም አልፈልግም። እኔ አድናቂም ተከታታይም ሀራምና ሀላልን የማይለየ ተከታታይ እንዲኖረኝ አልፈልግም። የኔ ተከታታይ ደግሞ እኔ መሰል ናቸው፣ ሩታን መሰል ናቸው። የሩታን ጸባይና የሩታን ማንነት የያዙ ናቸው የኔ ፋሚሊዎች። ለዛ ነው አብርሽን እንዲስተካከል የምሳደበው። አበጀው እንኳን ሰደኩት። ምንድነሽ አንቺ? ቶክቶክ ላይ እኮ ጊዜሽን የምታቃጥ ሴት እኮ ነሽ። የኔ ጠንበረር ሄዲበት የምትይ ከ99 ሴት ጋር ሲመጣ እኔ ፋፊ ደግሞ እንደዚህ አይነቱ ስለተቋወምኩኝ ኮራ ብዬ ነው ዩቲዩብ ላይ በጠጥ ብዬ አስተያየት የምሰጠው። ምን ነው አንቺ እናንተ አላፈራችሁትን የአበሻ ወደንሶች እኛ እናፍራለን። የሩታ ወደንሶች አናፍርም። ጀነን ብዬ ነው እኔ እንደዚህ የማወራው። ይሄ ማንም ዩቲዩበር ይማርበታል። ሐራም እና ዝሙት የሚያመጣ ሴት የሚያበዛ ወንድ ልጅ ጀግና ነው አለልም። እኔ አልሐምዱሊላህ ረቢል ዓለሚን። ጀግና ማለት ራሱን አስከብሮ ሚስቱን አስከብሮ ቤተሰቡን አስከብሮ የሚሰራ ነው። ለእናቱና ለቤተሰቡ ክብር ያለው ነው። ለሴት ክብር ያለው ነው። 99 ሴት ስላመጣ ለሴት ክብር አለው አብርሽ የለውም። የመደረሽ ወጪው ክብር ማለት በራሱ ራሱን አስከብሮ ሚስቱን እንከባክቦ የሚወዱትን ወደንሶቹን በሰምራ መግባር የያዘ ነው። እሱ እኮ በሐራም ነው የያዘው ወደንሶቹን። ሁላችንም እኮ የተገለበጥ ነው ሐራምን አናይም ብለን ነው። ሐላል ሚስት ተቀምጣ ሌላ ሴት እንዲህ እያለች እያሸችው ነው። እንደ ጀግና ነው የምለው። ያን ስለተቋወምኩኝ እኔ ቲክቶክም ላይ ፋፊ ዩቲዩብም ላይ ትጠፋለች። በእናንተ ቤት አሽቃባጭ አስመሳዮች፣ ህይወታችሁን የረሳችሁ ቲክቶክ ተቀምጣችሁ። አበጋዝ ሲጀመር አድናቂ የለውም። አብርሽ አድናቂ የለውም። ወደዳችሁም ጠላችሁ የእሱ ጥላቶች ናቸው። የእሱም ከፍታ የማይወዱ እስካሁን ድረስ እዚሁ ስራ ውስጥ የጨመሩት እነሱ ናቸው። ጀግና እያደረጉ ጀግና አይደለም ግን እሱ በጣም ነው የረከሰው። እዚህ ሚዲያ ላይ ስሙ በቤትም ቢሆን እስካሁን ድረስ እሱ ትልልቅ እንዲያቀርቡ ጥያቄ የሚጠይቅ ሰው ነበረ ከሚስቱ ጋር ሆነ በሆነ። ዛሬ ላይ ግን እሱ ስሙ እየቆሸሸ ነው ያለው በእናንተ ባስመሳይ አድናቂዎቹ ማለት ነው። እና ዛሬ ሩታ ሀብቴ እንግዲህ ስለመጣች ነው ደስ ብሎኛል። አንዳንድ ሰው ኮሜንት ስለጣጽፋችሁልኝ ሊግባችሁ ብዬ ነው። እኔ አላፍርም፣ እናንተ ናችሁ ማፈር ያለባችሁ። እኔ መጥፎ ስራውን ነው የተቃወምኩት እንጂ ሌላ ነገር ምንም አላደረኩም። እናንተስ ሄድበት ጀግና አንጫጫቸው እያቃጠላቸው። ለእነሱ እኮ ለማንጫጫ ነው የሚሰራው። ራሱን እያወረደ ለእኛ ደራ ነው የሚሰራው። ለኦዲየንስ ደራ ነው። ኦዲየንስ እኮ ነው ዛሬ ላይ እንደዚህ ልቡን የገለበጠው። ዛሬ ላይ እኮ ኦዲየንስ ቢኖረው እኮ ነው እንደኛ አይነት አሽቃባጭ ስላለው እኮ ነው ያደገው። ለህዝብ እኮ አይገባውም እንዲህ አይነት ቪዲዮ። ጥሩ ነገር ማዝናናት ነው እንጂ ያለበት ሐራም እያመጣ 99 ጋለሞታ ሴት ጋር እንዲሰራ ነው እንደ እናንተ የምትፈቅዱት። ይሄ ነው እንደ እናንተ ሰብዕና። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አንዳንድ ሰዎች ትናንት ሩታ የለቀቀችው ቪዲዮ ላይ ቆርጬ ቲክቶክ ስለለቀኩኝ እዛ ላይ ገብተው ፋፊ ወይ ልገቢ ነው ታርቀው ሲመጡ አብርሽን ነው የምትረግጨው አንቺ። የተሳደቡትንም አዝመድገም አልፈልግም። የሰደቡት ስድብ ማለት ነው። እኔ በሩታዬ አንገቴን እሰጣለሁ እንጂ ያላችሁን ብትሉ ወደኋላ አልልም። ገና ረግጠዋለሁ። ተፈለገ ካልተስተካከለ ገና ረግጠዋለሁ። ከሩታዬ ጋር ከመጣ ግን ለእኔ ንጉስ ነው። የሚዲያ ድምቀት ነው ብዬ የማወራው። ከኔም ወዳ በኮንፊደንስ የሚያወራ ሚዲያ ወጥቶ አብርሽና ሩታ እውነተኛ ትዳር እያልኩኝ ማንም ሲሰርበኝ ማንም ሲያዋርደኝ ማለት ነው የማንም መሳቂያ ትሆን። አንቺ እኮ ድራማ ነው የምትከተዩ፣ እስልምናሽን እንኳን ማትወክይ የተባልከ የተሰደብኩት በሩታና በአብርሽ። እናንተማ ፎቶአችሁን ደብቃችሁ እዛ አኒያ አብርሽ የኔ ጠንበላለ አማርኛ እንኳ በደንብ ማታውቁ የኔ ጠንበላል ወንድም እሱ እኮ ጀግና ነው፣ እያጫጫቸው ነው። ጭራሽ እንኳ የምትሰሩትን የማታውቁት ዶክተር ተቀምጣቸው። ሶስቱ ደግሞ አንድ ሙስሊም አለ፣ ሶስት ሴቶች ማለት ነው። አማርኛቸውን አይገርማቸውም፣ አያፍሩም። ፎቶአቸውን
ቢያወጡ እኮ ዝንጀሮ ነው የሚመስሉት። ዝንጀሮ የሰው ምስል የላቸውም። እኛ እኮ ነው ሚዲያውን የምንማረው ሐራምን እየሰራ ጀግና ነው። ወጣት የማያስተምርን እየሰራ ጀግና ነው። በሚስቱ ላይ ሴት እያመጣ ወንድ ጀግና ነው። ለእናንተ እኛ ጀግና ነን፣ ሚዲያ ላይ እኛ ነን የምንማረው እኛ ነን። መሳቂያ። እኔ ፋፊ ኮራ ብዬ ነው እዚህ ሚዲያ ላይ የምንጠማረረው። እንደ እናንተ ሽልጥርጥ አይደለሁም። ማንም ሰው ደግሞ እኔ መምራት አይችልም። በዩቲዩብም በቲክቶክም የፈለግኩትን አስተያየት ነው የምሰጠው። ማንም የማንም ሞደንስ የሩታም ሞደንስ ሆነ የአብርሽም ሞደንስ እኔን መምራት አይችልም። እኔ ራሴን ሆኜ መምራት የምመራ ሴት ነኝ። እኔ አሁንም ሀቂቃ ነብራለሁ። የሩታም የአብርሽም እነሱ በሚፈልጉት መልኩ ራሴን አልገነባው። እኔ በራሴ በአይምሮዬ ነው የምንቀሳቀስ ሴት ነኝ። እናንተ ግን አንድ ሴት ማለት ነው አንድ ስሟን የማትጽፍ ደደብ ሴትዮ ማለት ነው ተማራችኋለች። በሷ ነው የምትሄዱት። በደነስ ሴት ነው የምትራመዱት። እኔ ግን በራሴ እንጂ በሰው ላይ ተመርቼ አላውቅም። ሲጀመር ከግሩፕ ለራሴ የወጣሁት ሰው ልጅ እንዴት ሰው ይመራዋል? እንዴት አይምሮ ያለው ሰው በሰው ይመራል? እንዴት በአንድ ምንም በማታቅ አላማ በሌላ ሴት እንዴት እመራለሁ? ሲስቁባት እኮ የትቦሮቹ ለራሱ ሙድ ነው የሚይዙባት። አላማ የላት ቤተሰብ የላት። እቺ ድሃ እኮ ናት እየተባለ እንኳ ያች እንኳ አሮጊት ማለት ነው። እኔ ፋፊ አሮጊት ብዬ የልጆች እናት ነኝ። ደነንን እንደዚህ ጀነን ብዬ ነው የማወራው። ጊዜዋን እንኳ በስደት 15-16 ዓመት የበላች እኮ ናት። አንድ ዲቃላ እንኳ የላትም። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ። በሌላ ቪዲዮ እንመጣለን። ሩታዬ እንግዲህ ከቤተሰቧ ሸብረቅ